ትቤሎ እሌኒ ለመላክ ንግረኒ በእንተ መስቀሉ ለክርስቶስ ወይ ሌላ መልአክ እጹብ ነገሩ በእንተ መስቀሉ ንሕነ ማኅበረ መላእክት ወጠነ ተናግሮ በእንተ ውእቱ ዕፀ መስቀል ክቡር። ስለ መስቀሉ ንገረኝ፣ ስለ ጌታዬ መስቀል ንገረኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 9 ቀን ቅድስት እሌኒ የዕረፍት ዕለቷ ነውና ቅዱስ ያሬድ እንደዚህ ይልላታል። እንዲህ አለች ነው የሚለው። ቅዱስ ሚካኤልን እንዲህ አለችው። ትቤሎ እሌኒ ለመላክ መልአክ ማለት ተላላኪ መልእክተኛ ማለት ነው። የሚረዳ ሚካኤል ረዳይ ለለው ውስተ ባሕር ወየብስ በባሕርም በደረቅም የሚረዳ ዘረዳእኮሙ የሚረዳ ማለት ነው። ዘረዳእኮሙ ለሰማዕት ሰማዕታትን የረዳ ጻድቃንን የረዳ ይለዋል። ዳንኤልን የረዳ ኢያሱን የረዳ ይለዋል። ሚካኤል ረዳይ አለ ለለው ውስተ ባሕር ወየብስ በባሕርም በደረቅም በባሕር ስንል ባሕራንን በደረቅ ስንል ዳንኤልን በባሕር ስንል ተላሶንን በደረቅ ስንል ደግሞ እነ አፎምያን እነ አስተራኒቆስን እነዚህን ይላል። በባሕር ስንል እነ ዮናስን በደረቅ ስንል ደግሞ እነ ኢያሱን የረዳ ቅዱስ መልአክን ነው ማለት ነው። ስለዚህ ምን ይላል ቅዱስ ያሬድ? ትቤሎ እሌኒ ለመላክ እሌኒ መልአኩን እንዲህ አለችው፣ ንግረኒ በእንተ መስቀሉ ለክርስቶስ ስለ ክርስቶስ መስቀል ንገረኝ። የት ነው የተቀበረው? 300 ዘመን የት ነው የተቀበረው? የት ነው አፈር የለበሰው? የት ነው የሰወሩት? ንገረኝ፣ ከአንተ የሚሰወር የለም አንተ መልአክ ብላ ጠየቀችው ይላል። ማንን? ቅዱስ ሚካኤልን ማለት ነው። ቅዱስ ሚካኤል ደግሞ ወይቤላ መልአክ እጹብ ነገሩ በእንተ መስቀሉ የእግዚአብሔር አምላክ ወይም የእግዚአብሔር ወልድ የኢየሱስ ክርስቶስ መስቀል ወይም የእሱ መስቀል ጉዳይ እጹብ ነው፣ ድንቅ ነው፣ ግሩም ነው። ጌታችን ሥጋውን የቆረሰበት ደሙን ያፈሰሰበት የመስቀሉ ጉዳይ ግሩም ነው፣ እጹብ ነው። ሰዎች በምቀኝነት ዓይነ ስውራንን ስላበራ፣ ለምጻምን ስላነጻ፣ ሕመምተኞችን ስለፈወሰ በምቀኝነት እሱን ገርፈው ሰቅለው ቸንክረው ወቅተው ሆምጣጤ አጠጥተው የገደሉት አልበቃቸው ብሎ የተሰቀለበትን መስቀል ጉድጓድ ቆፍረው ቀብረው በላዩ ላይ አቧራ፣ ትቢያ፣ ቆሻሻ እየጣሉ 300 ዘመን ሆኖታል አላት። የመስቀሉ ነገር ግን አለ እነሆ ግሩም ነው አለ። በእኛ አለ ከሳጥናኤል ጋር በተጣላን ጊዜ ድል ማድረግ ሲሳንን በምን ድል እናድርገው ስንል የብርሃን መስቀል የማይጨበጥ የማይዳሰስ ተሰጥቶናል። ከዚያ ነው የሚጀምረው መስቀል በዓለመ መላእክት የሚለው ይህንን ነው። በዚያ ነው እንግዲህ ድል የመንሳታችን የማሸነፋታችን የመውጣታችን የመውረዳችን ጉዳይ በዚህ ነው። ቅዱስ ገብርኤል የነደደውን እሳት ያቀዘቀዘው በዚህ ነው። እኔም ደግሞ የኤርትራን ባሕር ከሁለት እንዲከፈል ያደረግኩት ፈርዖን ወደዚያ እንዲገባ ያደረግኩት በዚህ ነው። ኢያሱ እንዲያሸንፍ ያደረግኩት በዚህ ነው። ሕዝቅያስ ሰናክሬምን እነሆ በተነሳበት ጊዜ እንዲያሸንፍና 185,000 ወታደር በምድረ በዳ ላይ እንደ አሸን እንዲቀር ያደረገው በዚህ ነው። የመስቀሉ ነገር እጹብ ነው፣ ግሩም ነው። በእኛ በክንፋችን እንወጣለን እንወርዳለን። በመስቀሉ የሰው ልጆች ደግሞ ወሀብኮሙ ትምህርተ ለእለ ይፈርሁከ ከመ ያምሰጡም ገጸ ቀስት ወይዳኑ ፍቁራኒከ ወዳጆች ይድኑ ዘንድ ከጠላትም ከቀስት ያመልጡ ዘንድ ምልክትን ሰጠሃቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ድል እንዲያደርጉ ክርስቲያኖች በነጠላቸው መስቀልን በልብሳቸው መስቀልን በደማቸው መስቀልን በስጋቸው መስቀልን በልብሳቸው መስቀልን በእምነታቸው መስቀልን አድርገው እንዲያሸንፉ ያደረገበት መስቀል እጹብ ነው። ይህን አለና እነሆ ደመራ ደምሪ፣ ዕጣን ጨምሪበት፣ መስከረም 16 ቀን አቀጣጢው ጭሱ ወደ ሰማይ ይወጣል፣ መስቀል እየወሰራ ይወርዳል። ከወረደበት ላይ አስቆፍሪና የጌታ መስቀል ታገኘዋለሽ አላት። መስከረም 16 ደመራ አስደመረች። መልአኩ ባላት መልኩ ሰገደ ጢስ ሰይጣን አንጸረ ይላል።
ዕጣኑ አመለከተ፣ ጭሱ ሰገደ፣ በጎልጎታ አረፈ። መስቀሉ በመስቀል ላይ አረፈ። የዕጣኑ የጭሱ መስቀል የጌታ መስቀል ባለበት ቦታ ላይ አረፈ። ይገርማል። የጌታ መስቀል ባለበት ላይ የጭሱ የዕጣኑ ጭስ መስቀሉ እየሰራ ዝግዛግ እየመታ መጣና ላዩ ላይ አረፈ። መስቀሌን በመስቀለኛ አስቀምጣለሁ። በግሸን ደብረ ከርቤ በመስቀለኛው ቦታ ላይ መስቀሌን አስቀምጥ ያለ ጌታ እኮ ነው። እና የጭሱ መስቀል በእንጨቱ መስቀል ላይ በላዩ ላይ አረፈ በተቀበረበት ያለ። ከዚህ በኋላ መስከረም 17 ማስቆፈር ጀመረች። ከብዙ ድካም ከብዙ መከራ በኋላ መጋቢት 10 ቀን የጌታን መስቀል አግኝተዋለች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር እንዲህ ያደርጋል ወዳጆች። ስለዚህ ይችን ሌኒ ተርሚኖስ የሚባል ባላግብታ ትኖር ነበረ። 6 ወርም 3 ዓመትም 6 ዓመትም እየሄዱ ይነግዱ ነበረ። 6 ዓመት ነግደው ሲመጡ ወደ ከተማ እየቀረቡ ባህሩን አልፈው ደረቁ ላይ ሲደርሱ እንግዲህ ምንድን ነው ያለው? አንዱ ተነስቶ ሴቶች ብዙ ጊዜ ይዘነጋሉና ነጋዴያን መጡ፣ ደረቁ ደረሱ፣ ባህሩን አለፉ ብሎ የሚናገር ወደ ከተማ እንላክ ብለው ሲናገሩ ከምን የተነሳ ነው ብሎ ይጠይቃል። አይ ምናልባት ወስላታ የሆኑ በትዳራቸው ላይ የማገጡ በሕይወታቸው ላይ በተለያየ መልኩ ያሉ ኖሩ 6 ዓመት ስለኖርን ስለዚህ ይሄ ነገር ሲነገር ራሳቸው እንዲያስተካክሉ ነው ብሎ ሲናገር ይላል። ተርቢኖስ አለ እንደውም ስንክሳር ላይ የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕት ሆና ሳለች ወደ ባሕር ጣላት ብሎ ነው የሚያስቀምጠው ማለት ነው። እና ምን ይላል? የእኔ ሚስት 6 ዓመት አይደለም 20 ዓመት ብኖር ምን አታደርግም ማለት ነው። እኔ ከእሷ ጋር ለምጃ አድሬ ብመጣ ምን ትሰጣለህ? 6 ዓመት የነገርኩበትን ንግዴን እሰጣለሁ። ሄደና በሰራተኛዋ አማካኝነት የሁለቱ ምልክት የሆነ ወርቅ አገኘና አምጦ ይሄው የሚስትህን ለምጃት አብሬ አድሬ መጣዋል። የእሷና ያንተ ነው አይደለም ማለት ነው አለ። አሁን ከዚህ በኋላ እንግዲህ በሰራተኛዋ በኩል እንደተገኘ እንደመጣ ሌኒን እንዳላወቃት እንዳላያት ሰው የሚያውቀው ነገር የለም። ምን አለ? ትክክል ነው፣ ከሚስቴ ጋር አድረመጣል። ይህንን የሰጠኋት እኔና እሷ ብቻ የምናውቀው ጌጥ ነው። ስለዚህ ከእሷ ጋር አድራላል እና ሁሉም በደስታ ወደ ቤታቸው ገብተው ሲደሰቱ፣ እሱ ግን ገባና አኮረፈም ሆነ ነው። የሁሉም ጓደኞች ሀብትና ንብረት የነገዱት በሰላም ወደ ቤታቸው ሲገባላቸው የኔን ግን ማይበል በላብኝ አለ። ምን ችግር አለ? አንተ 7 ዘመድ እኔ 7 ዘመድ ቢኖረን ከነሱ ጠይቀን ተበድረን እንኖራል። አይ በከበርኩበት ዳውኜ በከበርኩበት ተዋርጄ መኖር አልፈልግም፣ ወደ ሌላ ሀገር እሰደዳለሁ አላት። ዛስተጻመረ እግዚአብሔር ይፍልጥ ሰው ይደግ ይላል። እግዚአብሔር አንድ ያደረገውን ሰው አይለየውም። መከራም አይለየንም፣ እርሃምም አይለየንም፣ ችግርም አይለየንም። እኔም ከአንተ ጋር አብሬ ነው የምሄደው አለችው። ሳጥን አሰራና ወደ መርከብ ይዟት ገባ። የተወሰነ መንገድ ከሄደ በኋላ በሩን ከፍቶ ሳምንሽ ለምን ከዳሽኝ? ይሄንን ከየት አገኘሁት ይመስልሻል አላት። ይህንን ነጋዴያን መጡ፣ ደረቁን አዩ፣ ባህሩን አለፉ የሚል መልክተኛ መጥቷልና እየፈለገች ነው አለችኝ። አይ እኔ አልወጣም፣ ከመቼ ወዲህ ነው የምወጣው ብዬ ለሰራተኛ ስነግራት እንግዳ ሰውነትሽን ሻወር ታጠቢ አለችኝ። እሺ ብዬ ታጥቤ ስገባ ረስቸው ከአትክልት ቦታ ገባሁኝ። ከዚያ አውጥታ እንግዲህ ያን ሰው እግዚአብሔር በሚያውቀው ለሰማይ ለምድር ቃል ኪዳን ነው። አላየሁትም፣ አላየኝም፣ አላወቀኝም፣ አላወቅኩትም፣ ፊቴንም አላየው። ነገር ግን ሰራተኛ ብር ተቀብላ ወጣ ሰጥተዋለች። ይህ ነው ነገሩ ብላ ነገረችው። ግብርኪ ትሎኪ ስራሽ ይከተልሽ። በነገራችን ላይ የነገር መልካም ስራ ለሰራ ሰው ምርቃት እንጂ እርግማን አይደለም። ስራሽ ይከተልሻልና ወደ ባህር ጣላት። የክብር ባለቤት በሆነ በጌታችን ፈቃድም ሮሃ ከሚባል ሀገር ደርሳ የበራንጥያ ንጉሥ ቁስጥንጥንያ የሚለዋል፣ ቆስጣጌ የሚለዋል፣ ቁንስጣ አገኛት ይላል። ይሄ ሰው ማዕበል ወገን የሚያመጣውን ነገር ወርቅም ልብስም እየወሰደ የሚኖር ሰው ነው እና በዛሬው ዕለት ግን በዚያን ቀን እሷን አገኘ። ሳጥን ምን ዛሬ ደግሞ ምን አገኛለሁ ብሎ ሳጥኑን ክፍት ሲያደርገው ማናገኘ? እሌኒን አገኘ። ብዙ ጊዜ ባህራንን፣ ተናሶንን እንደዚህ እያገኙ ሰዎች እያሳደጉ ልጅነታቸውን እንዳዩ ሁሉ ውበቷንና ደም ግባቷን አይቶ ችንማ ለማንም አልሰጥም አለና አገባት ነው የሚለው። እሷ ደግሞ እንግዲህ በስንክሳር ላይ እንደምናየው ክርስቲያን ናት፣ እሱ አሕዛብ ነው። አምላክ ሆይ እንግዲህ የስደት ጉዳይ ነው፣ የክደት ጉዳይ ነው። ያኛው ቢክደኝ እንግዲህ አንተ አሳልፈን የምትፈልገው ነገር ከሰጠኝ ያንተ ፈቃድ ይሁን ብላ
እግዚአብሔር ለመነችው ይላል። ለክርስቲያን ነገስታት መጀመሪያቸው የሆነውን ቆስጠንጢኖስን ወለደችው፣ ምግባርና ሃይማኖትን በማስተማር በመልካም አሳደገችው ይላል። አያችሁ፣ ይሄ ልመናዋ ነው። እንግዲህ እግዚአብሔር በዛኛው ትዳር ያልቀናኝም፣ ባልካድኩት ካድሽኝ፣ ባላደረግኩት አደረግሽኝ፣ ባላጠፋሁት አጠፋሽ ተብዬ ወደ ባሕር ተወርውሬአለሁ። አሁን ላይ ደግሞ ለዚያ ሰው አሳልፈህ ሰጠኝ። ያላንተ ፈቃድ አንድ ሰው ከአንድ ቦታ አይንቀሳቀስም ብላ እግዚአብሔር ለመነች። ንጉሱ አገባት። የሚገርመው ነገር ለክርስቲያን ነገስታት የመጀመሪያ የሆነውን ቆስጠንጢኖስን ወለደች። ልጇንም በሃይማኖት በጥበብ በሞገስ አሳደገችው። ከእናት የሚጠበቀው ምግብ ብቻ አይደለም፣ ማሳደግ ብቻ አይደለም፣ ሃይማኖት፣ ማህበረሰብ፣ ሰብና እነዚህ ያስፈልጋሉ። ልጇን እነሆ አደገ። ሲያድግ አባቱ ቁስጥንጥንያ የምትባል ከተማ በዚህ በገጠሩ አባት ለልጁ ቀርጥ መሬት በከተማም ደግሞ ወረት የሚነግድበት ወይም ደግሞ አስተምሮ ስራ እንደሚፈልግበት አባት እንደዚያ ማለት ነው ሰጠው። በዚያ ነገሰ። ይገርመኛል። የማይረሳ ታሪክ የሮም ክርስቲያኖች የእሌኒ ልጅ እንደነገሰ በሰሙ ጊዜ ችግር እንደሚያቃልልላቸው ሰምተው ወይም ደግሞ አውቀው ወይም ተረድተው ደግሞ ጠይቀውት አቃሎላቸዋል። እና ምን ይላል? ልጇን በነገሰ ጊዜ ወደ ኢየሩሳሌም ሂደሽ የክብር ባለቤት የሆነ የክርስቶስን መስቀል ግለጭ፣ የክብሩ ቦታቸውንም ስሪ የሚላትን በሕልሟ አይታ እንዴት እንዳየች ይህን ልጇ ወይም ደግሞ ለልጇ ለቆስጠንጢኖስ ነገረችው። እርሱም ከብዙ ሰራዊት ጋር ሂዳም የጌታን መስቀል ከ300 ዘመን በኋላ እንድታወጣ ፈቀደላት ይላል። ይገርምኛል። መጀመሪያ የሮም ክርስቲያኖችን ነፃ አወጣቸው። እንዴት አድርጎ ነው ያወጣቸው? መጀመሪያ በሀሳብ ነው። ዘን ፈቃዱ የሰው ለከሰው ሊያደርግ አንድ ነገርን ካሰበ ፈቃዱ የእግዚአብሔር ከሆነ ቀላል ነገር ነው። እና ምንድን ነው የሚለው? እንዲሁ እንዴት አድርጌ ልርዳቸዋል? እና ምክንያቱም የጽዋውን ስባሪ፣ የመስቀሉን ስባሪ፣ የክርስቲያኖች እንባ የመጽሐፍቱ የተቆነጻጸር የተቀደደውን በሙሉ ልከውለት ነበርና ያናየና ክርስቲያናዊ ስሜት ተሰማው ይላል። እንዴት አድርጌ ልርዳቸው ብሎ አሰበ ይላል። እንዴት አድርጌ ልርዳቸው እና በመንፈቀ ሌሊት በጸፍጸፈ ሰማይ ኒቁስጣጣኑ የሚል ወበዝንቱ ትምህርተ መስቀል ተመውፀረከ ዲዮቅልጥያኖስ መክሲሚያኖስን በዚህ ምልክት ድል ታደርጋለህ። በበቅሎ ላይ በፈረስ ላይ በጦር ላይ መስቀል አድርገህ ሂድ አለው። ያን አድርጎ ሄዶ 2 ነገስታትን አሸንፎ ወደ ሮም ሲገባ የሮም ክርስቲያኖች በነጠላቸው በእጃቸው መስቀል ይዘው ጠበቁት ይላል። በሰማይ ያየውና ከሱ ፈረስና ከሱ በቅሎ ያለው በሮም ክርስቲያኖች ያለው መስቀል አንድ ሆነለት። በዚህ ጊዜ ክርስቲያናዊ ስሜት ተሰማው ይላል። ክብርና ምስጋና ለመድኃኒዓለም ይሁን። ከዚህ በኋላ ነፃ ወጣቸው። 318 አባቶች ጣዖታት እንዲቃጠሉ፣ የጣዖት ቤት እንዲዘጋ እንዲቃጠል፣ ክርስቲያኖች ደግሞ ክርስትናቸውን እንዲቀጥሉ፣ ይልቁንም ሊቃውንቱ 318 አባቶች ቤተክርስቲያናቸውን ሰርተው ሃይማኖታቸውን ሰርተው እንዲኖሩ ያደረገ ታላቅ ንጉሥ ነው። ከዚያ ቀጥሎ ደግሞ እናቱ ደግሞ ወደ ኢየሩሳሌም ሄዳ የክርስቶስን መስቀል ከ300 ዘመን በኋላ አስቆፍራ እንድታወጣ ያደረገ ማለት ነው። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመር ይችላል። ንግረኒ በእንተ መስቀሉ ለክርስቶስ ያለኝ ነው። መረመር ይችላል። የሚገርመው ነገር አዳኝ የሆነ መስቀሉንም 2 ወንበዴዎች ከተሰቀሉባቸው መስቀሎች ጋራ አገኘችው ነው የሚለው። ከብዙ ድካም ከብዙ ጭንቀት በኋላ ከመስከረም 17 እስከ መጋቢት 10 ቀን ድረስ አስቆፍራ መጋቢት 10 ቀን አገኘችው። የመጀመሪያ የወጣው በግራ የተሰቀለው ነው። የዚያ ምንም አላደረገም። የወንበዴ መስቀል ምንም ስለማያደርግ። ሁለተኛ የወጣው ግን የዚያ ንስሐ የገባው ከ6 ሰዓት እስከ 9 ሰዓት ንስሐ የገባው የማላይ ወይም ደግሞ የጥጦስ መስቀል ነው። እሱ እነሆ ዕውር አብርቷል፣ የታመሙትን ፈውሷል። ከዚያ ቀጥሎ ግን 3ኛ የጌታ መስቀል ሲወጣ ግን ዓለም በብርሃን ተጥለቀለቀ፣ ሙታን ተነሱ። ይሄዋ ዩሃ የምንለውን ይሄዋ የጌታ መስቀል ብላ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል አውጥታ በኢየሩሳሌም ወስዳ ይላል። እንደውም እዚህ ስንክሳሩ ላይ ይችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርም ካገለገለች በኋላ ስለ ካህናትም ልብስና ቀለብ ለአብያተ ክርስቲያናትና ለገዳማት ብዙ ጉልቶችንና ርስቶች ለድሆች ለምስኪኖችም እንዲሁ ከሰራችና ከተከለች በኋላ ነው የሚለው። በኢየሩሳሌም አካባቢ ብዙ አብያተ ክርስቲያናትን አሰርታ መስቀሉን በክብር አስቀምጣ በዛሬው ቀን ግንቦት 9 ቀን ረፍቷ ነው እና የቅድስት እሌኒ መስቀሉን የጌታን መስቀል ያገኘችው የዛች ብፅዕት የዚያች ቅድስት
በእውነት እናትነት ክብሯ እንዳይለየን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ከግንቦት 7 እስከ ግንቦት 12 በደብረ ይባቤ ቅዱስ ያሬድ አዲስ አበባ መስቀል ፍላወር ከስቴዲየም ወረድ ብሎ ያለው ብቸኛው በአዲስ አበባ የቅዱስ ያሬድ ትልቅ ጉባኤ የ6 ቀን ጉባኤ ተዘጋጅቶ እየተካሄደ ነው ያለው አሉ በተባሉ መምህራንና ዘማሪያን። ከዚያ ሲቀጥል ሰኞ በ10 ዋይዜማ ነው። ማክሰኞ በ11 ክብረ በዓሉ ነው የተሰወረበት ነው እና በዚህ በገብረ መስቀል ሚዲያ መጋቢ አዲስ ገብረ መስቀል ቲክቶክ እና ቴሌግራም ፌስቡክ ገጽ ላይ ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ፎሎ፣ ሰብስክራይብ፣ ላይክ፣ ሸር አድርጉ።